ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ። የዛሬ መጀመሪያና ቀዳሚ ዜና የሚሆነው ስፓይደርማን ብራንድ ኒው ዴይ የተሰኘው ፊልም የመጀመሪያ ዊኬንዱ ላይ በህንድ ቦክስ ኦፊስ 250 ከሮር በኔት ኮሌክሽን መሰብሰቡ አናውንስ ተደርጓል። ብራንድ ኒው ኦፕኒንግ ዴይ ላይ 61 ከሮር መሰብሰብ ችሎ ነበር። አርብ ላይ 50 ከሮር መሰብሰብ ችሎ ነበር። ቅዳሜ ላይ ደግሞ 70 ከሮር ሰበሰበ። እሁድ ላይ ደግሞ ወደ 77 ከሮር መሰብሰብ ችሎ ነበር። ስለዚህ ብራንድ ኒው ዴይ የተሰኘው ፊልም የህንድ ቦክስ ኦፊስ ላይ ብቻ 258 ከሮር በኔት ኮሌክሽን የሰበሰበ ሲሆን በግሮዝ ደግሞ ወደ 308 ከሮር አካባቢ ደርሶለታል። ብራንድ ኒው ዴይ የተሰኘው ፊልም በህንድ ቦክስ ኦፊስ ሃይፑ በጣም ጣራ ይነካ ነበር። የመጀመሪያ ዊኬንድ ላይም በገቢ ደረጃ ጀርመንና አውስትራሊያን እንዲሁም ጃፓንን ጨምሮ በልጧቸው መሄድ ችሏል። በጣም በአስደናቂ ሁኔታ ፊልሙ የመጀመሪያ ዊኬንድ ላይ በዓለም አቀፍ ደረጃ $927 ሚሊዮን የሰበሰበ ሲሆን አቬንጀር ኢንድ ጌም የተሰኘው ፊልም $1.2 ቢሊዮን ሰብስቦ ነበር በዓለም አቀፍ ደረጃ። ስለዚህ በመጀመሪያ ዊኬንዳቸው ከፍተኛ ገንዘብ ካስገቡ ፊልሞች ተርታ ስፓይደርማን ብራንድ ኒው ዴይ ሁለተኛ ደረጃ ላይ መቀመጥ ችሏል። ያም ደግሞ $927 ሚሊዮን በመሰብሰብ ነው። የመጀመሪያ ዊኬንድ ላይ ደግሞ ይህን ያህል ገንዘብ መሰብሰብ ከቻለ ላይፍ ታይሙን ሲጨርስ ደግሞ $2 ቢሊዮን ይሰበስባል ይደርሳል ተብሎ ተገምቷል። ካሁኑ የህንድ ቦክስ ኦፊስ ላይ እንኳን እኒብ ከተባለ ፊልሙ የመጀመሪያ ዊኬንድ ላይ 258 ከሮር መሰብሰብ ችሏል። ላይፍ ታይሙን ደግሞ 500 ከሮር አካባቢ ይሰበስባል እየተባለ ነበረ። ግን የመጀመሪያ ሳምንቱ ላይ ፊልሙ 500 ከሮር መድረስ ችሏል። ብራንድ ኒው ዴይ የተሰኘው ፊልም ገና ከመጀመሪያ ቀን ጀምሮ የህንድ ቦክስ ኦፊስ ላይም ሆነ በዓለም አቀፍ ደረጃ በጣም ተቀባይነትን አግኝቷል። ሪከርድ እየሰራ ነው ያለው። በቀጣይ ደግሞ ላይፍ ታይም ውስጥ ጨርስ ምን ያህል ይሰበስባል የሚለውን አብረን ምና ይሆናል። በጣም አስገራሚ ይሆናል። እናንተ ሳያችሁት እንደ ብራንድ ኒው ዴይ ይህን ያህል የሚገባው ፊልም ነው። በጣም ተወራለት፣ በጣም ሸቀለም። ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ፍርሃን አክተር ከአሚር ካን ጋር ይሰራዋል የተባለውን ፊልም የቀን እጥረት ስላጋጠመው ከፊልሙ መውጣቱ አናውንስ አድርገዋል። ያም ደግሞ ለልካር የተሰኘው የአሚር ካን ፊልም ነበረ። ለልካር የተሰኘው ፊልም የላላ አመርናት ባዮፒክ ይዘት ያለው ፊልም ሲሆን የለጋን ፊልም ዳይሬክተር የሆኑ አሽቶሽ ጓሪከር ዳይሬክት ያደርጓል የተባለ ፊልም ነበር። በፊልሙ ላይ ደግሞ አሚር ካን ላላ አመርናትን ሆኖ የሚጫወት ሲሆን ፍርሃን አክተር ደግሞ የእሱን ጓደኛ ሆኖ ይተውናል ይጫወታል ተብሎ ነበር። ግን በአሁኑ ሰዓት ላይ የቀን እጥረት ስላጋጠመው ከፊልሙ መውጣቱን አናውንስ አድርገዋል። በእርግጥ ቀደም ብዬ ወቅታዊ ላይ አቅርቤላችሁ ነበረ። ፍርሃን አክተር የአዲ በርመንን ባዮፒክ ይዘት ያለውን ፊልም ለመስራት ፈርሞ ነበረ። አሁን ላይ መረጃ እንደወጣው ከሆነ ለዚህ ፊልም ረጅም ዝግጅት የሚያስፈልገው ስለሆነ ለፊልሙ ደግሞ የሚያስፈልገው ዝግጅት ረጅም ጊዜ ወስዳል ተብሏል። ለለርካል ፊልም ደግሞ ፍርሃን አክተር ተጨማሪ 1-2 ወራት መዘጋጀት ይኖርበታል ተብሎ ነበረ። ለዛም ይመስላል እንግዲህ ስለተደራረበበት ከፕሮጀክቱ መውጣቱን አናውንስ አድርገዋል። ፍርሃን አክተር ከፊልሙ ከወጣ በኋላ ከአሚር ካን ጋር ጓደኛ ሆኖ እንዲጫወት ስዳት ጉብታ እንደፈረመ ተነግረዋል። የፊልሙ ፕሪፕሮዳክሽን ስራ አሁን ተጀምሯል። አሁን ላይ እንደተባለው ከሆነ የፊልሙ ስራ ወይም ቀረጻ ከኦክቶበር 1 ጀምሮ ይጀምራል ተብሏል። ከለጋን ፊልም በኋላ አሚር ካንና አሽቶሽ ጓሪከር በድጋሚ ተጣምረው ሌላ ፊልም ይዘው እየመጡ ነው ያሉት። የዚህ ፊልም ታሪክም ደግሞ በክሪኬት ታሪክ ላይ የሚያጠነጥን ይሆናል። የአሚር ካን አድናቂዎች በዚህ ፊልም በጣም ተስፋ አላቸው። በቀጣይ ደግሞ ከዚህ ፊልም ጋር የተያዘ ተጨማሪ መረጃ እስከሚወጣ ድረስ እንጠብቃለን ማለት ነው። የአዲ በርመን ህይወት ታሪክን የሚዘክረው ወይም ባዮፒክ ይዘት ያለው ፊልም በፊልሙ ላይ አክሼ ኩማርም እንደፈረመ ተነግሯል። በጣም ለየት ያለ ካራክተር ተሰጥቶትም በፊልሙ ላይ ይጫወታል ተብሏል። ፍርሃን አክተር በፊልሙ ላይ መሪ ተዋናይ ሆኖ የአዲ በርመንን ካራክተር የሚጫወት ሲሆን አክሼ ኩማር ደግሞ ስፔሻል ካሚዮ ሆኖ ምናልባት አንድ ታዋቂና ትልቅ አክተር ሆኖ ይጫወታል ተብሎ ይገመታል። የአዲ በርመን ባዮፒክ ይዘት ያለውን ፊልም ኒረጅ ፓንዴ የተባለው ዳይሬክተር ሲሆን ዳይሬክት የሚያደርገው ቀደም ብሎም የአክሼ ኩማር ሱፐርሂት የነበረውን ስፔሻል 26 እና ቤቢ የተሰኙትን ፊልሞች በላይ ዳይሬክት አድርገው ነበርም። ስለዚህ ዳይሬክተሩ ኒረጅ ፓንዴ ለቀጣይ ፊልሙ አክሼ ኩማርን አስፈርሞታል። ለየት ባለ ካሚዮን በዚህ ፊልም ላይ ይታይበታል ማለት ነው። የአዲ በርመን ባዮፒክ ይዘት ያለው ፊልም ሴፕቴምበር ላይ ቀረጻው 1 ብሎ የሚጀምር ሲሆን አሁን ላይ እንደተባለ ከሆነ ፊልሙ ጣጣውን ጨርሶ እስከ 2027 አጋማሽ ድረስ ለይታ ይበቃል ተብሏል። ላቭ ኤንድ ዋር የተሰኘው ፊልም የመጨረሻ ዙር ቀረጻው አሁን ላይ 1 ብሎ ተጀምሯል። በአሁኑ ሰዓት ሙምባይ ውስጥ በሚገኘው ፊልም ሲቲ ውስጥ ቀረጻ እየተደረገለት ነው ያለው። ላቭ ኤንድ ዋር ስለተሰኘው ፊልም እንኳን እርግጠኛ ነኝ ታውቃላችሁ ሁላችሁ። የቦሊውዱ ታዋቂው ዳይሬክተር ሰንጀይ ላ በንሳሊ ዳይሬክት የሚያደርገው ቀጣይ ስራው ነው። የፊልሙ ይዘትም አንድ ሮማንቲክ ድራማ ፊልም ሲሆን በረንቢር ካፑር በአሊያ በትና በቪኪ ኮሸል መሃል ያለውን የፍቅር ታሪክ አሪፍ አድርጎ ያሳየናል ተብሎ ይጠበቃል። ልክ እንደ ራማይና ይህም ፊልም ተመልካቹ በጣም በጉጉት እየጠበቀው ነው ያለው። ምክንያቱም ዳይሬክተሩ ሰንጀይ ላ በንሳሊ የሚሰራቸው ፊልሞች በራሱ በጣም ለየት ያሉ ናቸው። የፊልሙ ቀረጻም በቀጣይ ጥቂት ቀናት ውስጥ ይጠናቀቃል። ቀደም ብለው አናውንስ እንዳደረጉትም ደግሞ ፊልሙ ጣጣውን ጨርሶ ጃንዋሪ 21 2027 ላይ በዓለም አቀፍ ደረጃ ለይታ ይበቃል ተብሏል። የቫራንሲ ፊልም ዳይሬክተር የሆነው ታዋቂው ኤስኤስ ራጃሞሊ እንዳለው ከሆነም የቫራንሲ ፊልምን 80% ቀረጻ አጠናቀናል። አሁን የቀረን 20% ብቻ ነው ቀረጻ እያደረግን ያለ ነው ብሏል። ከፊልሙ ጋር የተያዘም አንድ ትሬለር አዘጋጅቼ ነበረ። ግን ደግሞ በትሬለሩ ላይ ብዙ ነገር ማሳየት አልፈለኩም። ምክንያቱም እንደዛ አይነት ለየት ያለ ነገር ከታየ ምናልባት ፊልሙን መበደል ይሆናል ብዬ አስቤያለሁ ብሏል በኢንተርቪው። ይህ ፊልም እንግዲህ ቫራንሲ ከተባለችው የእምነት ከተማ ጀምሮ በአፍሪካ ጫካዎች አልፎ ወደ አንታርክቲካ ጉዞ ያደርግና ከዛ በኋላ ወደ ቫራንሲ ተመልሶ ይመጣል። በእርግጥ ዳይሬክተሩ ኤስኤስ ራጃሞሊ ቀደም ብሎ ተናግሮ ነበር የዚህ ፊልም ኮንሰፕቱ ልክ እንደ ኢንዲያና ጆንስ ይሆናል ብሎ ነበረ። ይህም ማለት ቫራንሲ የተሰኘው ፊልም ላይ አንድ ማይቶሎጂካል ይዘት ያለው አክሽን ድራማ ታሪክ ያሳዩናል ማለት ነው።
ነው። የፊልሙ ቀረጻም እስከዚህ ዓመት መጨረሻ ድረስ ይጠናቀቃል። ቀደም ብለው አናውንስ እንዳደረጉትም ደግሞ ይህ ፊልም ጣጣውን ጨርሶ አፕሪል 7 2027 ላይ በዓለም አቀፍ ደረጃ ለእይታ ይበቃል ተብለዋል። በእርግጥ ራጃሞሊ ራሱ ይዞት የሚመጣው ፊልም በራሱ ለየት ያለ ነው። በጣም በጉጉት የሚጠበቅ ነው። በቀጣይ ደግሞ የምናየው የኤስኤስ ራጃሞሊ ይህ ቀጣይ ፊልሙ ታሪኩ ምን ይመስላል፣ ቦክስ ኦፊስ ላይ ምን አይነት አቀባበል ያገኛል የሚለውን አብረን ምና ይሆናል። እድሜና ጤናውን ይስጠን። ማቪረን የተሰኘው ፊልም ሁለተኛው ክፍል ታይትሉ ሬጂስተር ተደርጓል፣ ተመዝግቧል። ስለዚህ ተስፋ ተደርገው ይጠበቀ ያለው የፊልሙ ቀረጻ እስከሚቀጥለው ዓመት ድረስ ይጀምራል ተብሎ ነው። በእርግጥ ማቪረን ሁለተኛ ክፍል እንደሚሰራ ወይም ታሪኩና ስክሪፕቱ 2025 ላይ መዘጋጀት እንደጀመረ ተነግሮ ነበረ። ስለዚህ አሁን ይሄ ፋይናል ስቴጅ ላይ ደርሷል ማለት ነው። ማቪረን የተሰኘው ፊልም 2023 ላይ ነበር ለእይታ የበቃው። በፊልሙ ላይም ደግሞ በጣም ኢንተረስቲንግ የሚያደርግ ሱፐር ሂሮ ይዘት ያለው አክሽን ድራማ ታሪክ አሳይተውን ነበረ። በ2023 ለእይታ የበቃው ይህ ፊልም በ35 ከሮር በጀት ነበር የተሰራው። በዓለም አቀፍ ደረጃ ደግሞ ፊልሙ ወደ 90 ከሮር አካባቢ መሰብሰብ ችሎ ነበር። ማቪረን የተሰኘው ፊልም ስኬታማ ከሆነ በኋላ ቦክስ ኦፊስ ላይም ፊልም ሜከሮቹ ቀጣይ ክፍል እንደሚሰሩ አናውንስ አድርገው ነበር በሰዓቱ። ግን ደግሞ የተፈጠረው ነገር ባይታወቅም የፊልሙ ቀረጻ ግን እስካሁን ድረስ አንድ ብሎ አልተጀመረም። ግን በአሁኑ ሰዓት ላይ የፊልሙን ታይትል ሬጂስተር አድርገዋል፣ አስመዝግበዋል። ይህም ማለት ደግሞ ተስፋ እንዲደረግ ያደረገው የማቪረን ፊልም ቀረጻ 2027 መጀመሪያ ላይ አንድ ብሎ ይጀምራል ተብሎ እንዲጠበቅ አድርጎታል። ማቪረን የተሰኘው ፊልም ሁለተኛ ክፍሉን ተመልካቹ ያለ ትዕግስት እየጠበቀ ነበር አናውንስ ከተደረገ ጀምሮ። ስለዚህ ከዚህ ፊልም ጋር የተያዘ ተጨማሪ መረጃ እስከ መቼ ይወጣል የሚለውን ደግሞ አብረን የምንጠብቅ ይሆናል። የታሚሉ ታዋቂ አክተር ካርቲ ሰርዳር ክፍል 1ና ክፍል 2ን ፕሮዲውስ ያደረገው ፕሮዳክሽን ካምፓኒ አንድ ፊልም አብራቸው እንዲሰራ አስፈርመውታል። ፊልሙንም ደግሞ ሞሆን ራጃ ዳይሬክት ያደርገዋል ተብሏል። ሞሆን ራጃ ማለት በታሚል ሲኒማ አንድ ታዋቂ ዳይሬክተር ነው። ቀደም ብሎም ቢሆን ታኒ ድሩቨንና ቪላይ ከረንን ጨምሮ የተለያየ ታዋቂ ፊልሞችን ዳይሬክት አድርገዋል። በእርግጥ ሞሆን ራጃ መጨረሻ ላይ በ2022 ለይታ ይበቃውን የቴልጉ ፖለቲካል አክሽን ድራማ ፊልም የሆነውን ጎድፋዘር የተሰኘው ፊልም ዳይሬክት አድርጎ ነበረም። ግን እንደሚታወቀው ፊልሙ ቦክስ ኦፊስ ላይ ፍሎፕ ሆኖ ነበረ። ከ4 ዓመት ቆይታ በኋላ ሞሆን ራጃ እንግዲህ አሁን አዲስ ፊልም እንደሚሰራ ወይም ዳይሬክት እንደሚያደርግ አናውንስ ተደርጓል። በዛ ፊልም ላይም ደግሞ ካርቲ መሪ ተዋናይ ይሆኑበታል ተብሏል። መረጃው እንደሚያሳይ ከሆነ አንድ ኮሜዲያል ይዘት ያለው ፊልም ነው። ለየት ያለ ፋሚሊ ድራማ ታሪክም በፊልሙ ላይ ይኖራል ተብሏል። ፊልሙ እንደሚሰራ እንኳን ተረጋግጧል። ግን ቀረጻ ለመጀመር ትንሽ ጊዜ ይፈጃል። ምክንያቱም ካርቲ ቀደም ብሎ የፈረማቸው የተለያዩ ፊልሞች አሉ። መረጃው እንደሚያሳይ ከሆነ የፊልሙ ቀረጻ እስከዚህ ዓመት መጨረሻ ድረስ ቢጀምር ሲሆን ጣጣውን ከጨረሰ ደግሞ እስከ 2027 መጨረሻ ድረስ ለይታ ይበቃል ተብሎ ይገምታል። መሃራኒ የተሰኘው ዌብ ሲሪል 5ኛ ሲዝን ቀረጻ ለመጀመር እየተዘጋጁ ነው ያሉት። የ5ኛ ሲዝኑም ቀረጻ በጣም በፍጥነት ይጀምራል ተብሏል። የመሃራኒ ዌብ ሲሪል ታሪኩ የሚያጠነጥነው ቢሃር ውስጥ በነበረች ታዋቂዋ ሚኒስትር በራቪ ዴቪ ታሪክ ላይ የሚያጠነጥን ሲሆን ኡማ ኩሬሺ ደግሞ በፊልሙ ላይ የራቪ ዴቪን ገጸ ባህሪ ወከላ እየተጫወተች ናለችው። መሃራኒ ቀደም ያሉት 4ቱም ሲዝኖቹ በጣም ተወዳጅነትን አግኝተው ነበረ። ስለዚህ አሁን 5ኛ ሲዝኑ እየተሰራ ነው ያለው። በዚህኛው ክፍል ላይም ኡማ ኩሬሺ በፊልሙ ላይ መሪ ተዋናይ ናት። የፊልሙ ቀረጻ እስከዚህ ወር መጨረሻ ድረስ ይጀምራል። ማለትም እስከ 2027 አጋማሽ ድረስ ለይታ ይበቃል ማለት ነው። ግን እናንተ መሃራኒ ዌብ ሲሪል አይታችሁት ነበር? 4ቱን ሲዝን ካያችሁ ስለዚህ ዌብ ሲሪል ምን ትላላችሁ? ተመችቷችሁ ነበር? አሪፍ ነበረ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।